ጀብድ በሉት፣ ጀግንነት በሉት፣ ራስ ወዳድነት በሉት፣ ብቻ የሚያኮራችሁን ነገር ደጋግማችሁ አድርጉት። ስትናቁ ኩሩ ሁኑ። ሲሸሿችሁ ፊታችሁን ወደ ራሳችሁ መልሱ። ሳይረዷችሁ ሲቀሩ ራሳችሁን ተረዱ። ይቺ ዓለም ለራሳቸው ቅድሚያ የማይሰጡ ዘውትር ሰዎችን እያስቀደሙ የሚኖሩ ሰዎችን የምትጥልበት የወረደ ቦታ አላት። ለይታ ከባድ የሕይወት ፈተናን ታዘጋጅላቸዋለች። መርጣ የተናቁና የተገፉ ታደርጋቸዋለች። ሰብስባ የራስ ወዳዶች አገልጋይ ታደርጋቸዋለች። ስለ ራሳችሁ የሚሰማችሁን ስሜት መቀየር ከፈለጋችሁ ልበ ሙሉ፣ መንፈሰ ጠንካራ፣ በቀላሉ የማይበገር፣ ለትንሽ ነገር እጅ የማይሰጥ አይበገሬ ኩሩ ሰው የሚያደርጋችሁን ነገር አድርጉ። ለራሳችሁ ቃል ትገባላችሁ፣ ቃላችሁን አክብሩ። በውስጣችሁ ትልቅ ሐሳብ አለ፣ ሐሳባችሁን ኑሩት። የሚያስፈራችሁ ነገር አለ፣ በድፍረት አድርጉት። በዙሪያችሁ ለራሳችሁ የምትሰጡት ቦታ የወረደ እንዲሆን የሚያደርጉ ሰዎች አሉ። ያለምንም ማቅማማት ወስናችሁ ተለዩአቸው። የሚያኮራችሁን ተግባር ስትፈጽሙ ክብራችሁ ይጨምራል። ከሰው የምትጠብቁትን ቦታ ለራሳችሁ መስጠት ስትጀምሩ አካባቢያችሁ በሙሉ መቀየር ይጀምራል። አዎ፣ የሚያኮራችሁን አድርጉ። የልብ ልብ የሚሰጣችሁን፣ በራስ መተማመናችሁን የሚጨምረውን ፈታኝና አኩሪ ተግባር ፈጽሙ። ምንም ከባድና ውስብስብ ቢሆንም በየጊዜው የሚያኮራውን ተግባር የሚፈጽም ሰው ሁሌም ቀና ብሎ ይሄዳል። የሚፈልገውን ሕይወት በፈለገው መንገድ መኖር ይችላል። ያሰኘው ስፍራ ላይ ራሱን የማስቀመጥ ኃይል ይኖረዋል። እችላለሁ ከማለት በላይ የሚችለውን አድርጎ ያሳያል። እርግጥ ነው ከእናንተ ውጪ ማንም ለራሳችሁ የገባችሁትን ቃል አያውቅም። እውነት ነው። ሐሳብና ዕቅዳችሁ ከእናንተ ውጪ ለማንም ግልጽ አይደለም። ነገር ግን የገዛ ቃላችሁ ባለ ዕዳ፣ የገዛ ሐሳባችሁ ግዞተኛ መሆናችሁን እንዳትረሱ። ደጋግሞ ለራሱ የገባውን ቃል የሚያፈርስ ሰው በሰዎች ዘንድ አንቱታን የሚያስገኝለት መልካም ተግባር ቢፈጽም እንኳን በራሱ ሊኮራ አይችልም። ብዙዎችን ቢያስጨበጭብም ስለ ራሱ ጥንካሬ ደረቱን ነፍቶ ማውራት አይችልም። የሰው ልጅ ትክክለኛ ማንነት ሰዎች የሚሉት ሳይሆን ራሱ ስለ ራሱ ለራሱ የሚናገረው ነገር ነው። ሺህ ሙገሳና አድናቆት ከውጭ እየጎረፈላችሁ ራሳችሁን የማሞገስና ለፈጸማችሁት ጀብድ ዕውቅና የመስጠት ልማድ ከሌላችሁ በሰው ሙገሳ ብቻ ቀና ብሎ በኩራት የሚራመድ ማንነት አይኖራችሁም። አዎ ጀግናዬ፣ ውጫዊ ነገር ብዙ ርቀት አያስጉዝም። ከሰው የመጣ ሁሌም የሰው ነው። ቀና የሚያደርግ የራስህ ብርቱ ሥራ እንጂ የሰዎች ማባበያ ቃል አይደለም። የሚያኮራ የገዛ ጥረትህ እንጂ የሰዎች አዘኔታ አይደለም። ኩራት ቀላል ነገር አይደለም። እንዲሁ በባዶ ደረትህን ነፍተህ እየተወጣጠርክ በማናለብኝነት መመላለስ ትችላለህ። ከምንልሱም በላይ ሰዎችን መናቅና ራስህን መቆለል ትችላለህ። ነገር ግን በእርግጠኝነት ይሄ ባዶ ኩራት መጥፊያ እንደሚሆን በፍጹም አትጠራጠር። ዞሮ ዞሮ የማንም ሰው ፍላጎት ክብር ነው። እውነተኛው ክብር ደግሞ ያለው ሥራ ውስጥ ነው። ያልከው ቦታ መገኘት መቻል በራሱ ምን ያህል ራስህን እንደምታከብርና
ለቃልህ ቦታ እንዳለህ ያሳያል። ሰው አያየኝም ብለህ ለራስህ የገባኸውን ቃል ደጋግማ አትጥፍ። ከሰው በላይ የሚገልህ ለራስህ የምትሰጠው ቦታ እንደሆነ አስታውስ። የትኛውም ፈተና የማይገድልህ ከሆነ ዋጋህን ይጨምረዋልና ለመጋፈጥ አትፍራው። በፈታኝ ሁኔታት ውስጥ የራስ ገጽታህን ገንባ። የሚያኮራህን ተግባር በመፈጸም ኩሩና የተከበረ ማንነትን ፍጠር። እናንተ ማድረግ ያለባችሁ ወሳኝ ነገር ሲኖር የማይፈልጋችሁ ሰው የለም። የራሴ ጉዳይ አለኝ ስትሉ በጉዳያችሁ ጣልቃ የሚገባ ሰው አታጡ። በዓላማ መንቀሳቀስ ስትጀምሩ ትኩረታችሁን የሚሰርቅ አንዳች ነገር አይጠፋም። በዚህ ጊዜ አእምሮአችሁ ከልክ በላይ ማሰብ ይጀምራል፣ ይጨናነቃል፣ በብዙ ጫጫታ ይወረራል፣ መረጋጋት ይሳነዋል። የሚረብሻችሁን ነገር ወደ ጎን የማለት አቅሙ ከሌላችሁ የመጣው ሁሉ መጫወቻ ትሆናላችሁ። ራስን የማዳን ብርቱ ዘመቻ ውስጥ ከሆናችሁ ያለምንም ቅድመ ሁኔታ ማድረግ ያለባችሁ አንድ ነገር ቢኖር የሚረብሻችሁን የትኛውንም ነገር ከአካባቢያችሁ ማስወገድ ነው። አንድም ለአእምሮ ጤናችሁ፣ ሁለትም ለዓላማችሁ። በብዙ ሐሳብ የተሞላ አእምሮ ትኩረት ማድረግ አይችልም። ትኩረት ማድረግ የማይችል አእምሮ ደግሞ የሕይወትን ፈተና ገና ሳይጀምር ይሸነፋል። አእምሮአችሁን ጸጥ ማድረግ ልመዱ። ውስጣችሁን ማረጋጋት ተለማመዱ። የእናንተን ዓለም ማንም እንዲቀማችሁ አትፍቀዱ። ትኩረታችሁን የሚፈልጉ አስፈላጊ ነገሮች ከገጠሟችሁ እዛ ላይ ለማተኮር ምንም አትፍሩ። አዎ፣ ጫጫታውን አጥፉት። በውጭው የሚሰማውን በውስጥም የሚያስተጋባውን ሰላም የሚነሳ ጫጫታ አጥፉት። ዓይንና ጆሮአችሁን በዕቅድ ክፈቱ። በዓላማ ተጠቀሙት። የሚገባው ነገር ሁሉ ጠቃሚ እንዳልሆነ አስተውሉ። ከፊታችሁ ያለው ነገር ሁሉ የሚገባችሁ እንዳልሆነ እወቁ። ያየውን የሚከተል የሰማውን ሁሉ የሚያምን በሰው ወሬ ላይ ሕይወቱን የሚመሰርት ሞኝ ነው። ዋጋ ትከፍላላችሁ። ክፍያችሁ በደም ወይም በላብ አይደለም። ዋጋችሁ የትኩረት ዋጋ ነው። ከዓመት ዓመት እየለፋ ላቡን ጠብ እያደረገ ደሙን እየሰጠ የሚሠራ የትኛውም ሰው ትኩረት ማድረግ የማይችል ከሆነ ልፋት ድካሙ ሁሉ ገደል ይገባል። ጥረቱን ሁሉ ውሃ ይበላዋል። ለራሳችሁ ተገን መሆን የምትፈልጉ ከሆነ ሐሳባችሁን ግሩት። ራሳችሁን ማዳን የምትፈልጉ ከሆነ ወሬ በበዛበት ሰፈር፣ ጫጫታ ባየለበት ስፍራ በስህተትም ቢሆን አትገኙ። የራሴ የምትሉት ዓላማ ኖራችሁም አልኖራችሁም የሁሉም አካል ዓላማ እናንተ ናችሁ። በእናንተ ትኩረት ብዙዎች ገንዘብ ይሠራሉ። በእናንተ ሐሳብና ጭንቀት ብዙዎች ሕይወታቸውን ይቀይራሉ። በእናንተ ስሜት መዋዠቅ ብዙዎች ዓላማቸውን ያሳካሉ። አዎ ጀግናዬ፣ ውስጥ ተረብሾ በሁለት እግር መቆም አትችልም። የማንንም ሐሳብ ተሸክመ አእምሮህን ነፃ ማድረግ አትችልም። ሐሳብህ ላይ ሥልጣን ከሌለ አካልህ እንኳን ሥራ ባይኖረው አእምሮህ በብዙ ውጤት አልባ አድካሚ ሥራዎች መወጠሩ አይቀርም። በየደቂቃው በየሰከንዱ አጀንዳዋ የሚቀየር ዓለም ላይ እንዳለ አስተውል።
ያንተ ውድቀትና ፍርሃት ላንተ እንጂ ለብዙዎች ለትንሽ አጀንዳነት እንኳን አይበቃም። ያንተን ዓለም ካንተ በቀር ማንም አያስታውሰው። ያንተ ዓላማ ካንተ በቀር የማንም ትኩረት አያስፈልገው። ለማንምና ለምንም አእምሮህን መጫወቻ አታድርገው። ማንም ትክክለኛ መንገድህን እንዲያስቀይር አትፍቀድ። አንተ መርጠህና ፈልገህ እስካላቆምከው ድረስ የዓለም ወሬ መቆሚያ የለውም። ምድራዊ ጫጫታ ማብቂያ የለውም። ቆፍጠን ጠጠር ያለ ውሳኔ በራስ ላይ ወስን። የሚገዛ የምድር አጀንዳ ሳይሆን የራስ የልብ ምርጫ ዓላማህ እንደሆነ ለሁሉም አሳይ። ተፎካክሮ ለማሸነፍ ሳይሆን የልብ መሻትህን ከዳር ለማድረስ አእምሮህን ጠብቀው። ሐሳብህን ግራው፣ ተግባርህንም ለፍሬ አብቃው። የዓለምን ጋጋታ ዘግተ ሰዎችን ርቀ አሉባልታ ለመስማት የከፈትከውን ጆሮህን መለስ አድርገ ራስ ላይ ማተኮር ስትጀምር፣ ውስጥህን ስታዳምጥ፣ ከትክክለኛ ማንነትህ ጋር ስትገናኝ፣ ያኔ እውነተኛው ስቃይህ ይጀምራል። ያኔ ልብ ምትህ ይጨምራል። ያኔ ውስጥህ ደጋግሞ ይረበሻል። እረፍት የሚባል ነገር ታጣለህ። በገዛ ፍቃድህ ራስህን ድቅድቅ ጨለማ ውስጥ ትጥለዋለህ። ወደህና ፈቅደህ ከራስህ ጋር ከባድ ሰጣ ገባ ውስጥ ትገባለህ። ራስ ላይ ማተኮርን ቀለል አድርገህ አትመልከተው። ከራስ ጋር መሆንን አሳንሰህ አትየው። ቀላል ቢሆን ብዙዎች ባደረጉት ነበር። ስቃዩ ባይከፋ፣ መከራው ባያይል፣ ረጅም እረፍት አልባ ምሽቶች ባይኖሩት ሁሉም ሰው ባደረገው ነበር። ነገር ግን ስቃዩ ብዙ ነው። ሙግቱ ብዙ ነው። ዋናው ቁም ነገር ግን እሱ አይደለም። ቁም ነገሩ ከስቃዩ በኋላ የሚገኘው ትልቅ ድል ነው። ከህመሙ በኋላ የሚበረከትልህ ስኬት ነው። ራስ ላይ ማተኮር ራስን የመግዛት ቁልፍ ነው። የራስ ግንዛቤ ወይም ሰልፍ አዌርነስ የላቀው ከፍታ መሰረት ነው። የተሻለ ስፍራ ለመድረስ ራስ ላይ የማተኮርን ህመምና ስቃይ ዋቁሞ ማለፍ ግዴታ ነው። እውነታውን ተቀብለህ ጀምር። ራስህን መመልከት ስትጀምር ስቃይህ ይጀምራል። ድክመቶችህን ታስተውላለህ። ክፍተቶችህ ግልጥ ብለው ይታዩሃል። የሠራሃቸው ስህተቶች ይታወሱሃል። የባከኑ ጊዜያት ያንገበግቡሃል። ያለፍክባቸው የጥፋት መንገዶች ለከፋ ቁጭት ያጋልጡሃል። የሰው ልጅ በሚወደው ሰው ሲጎዳ ወይም ያልጠበቀው ችግር ሲደርስበት በዋናነት ሊያደርገው የሚገባው ትኩረቱን ሁሉ ከጎዳው ሰው ላይ ወደ ራሱ ማዞር። ነገር ግን ብዙ ሰው ይህንን ለማድረግ በብዙ ይቸገራል። ምክንያቱም የለመዱትን የትኩረት መዳረሻ ትቶ ይባስ የበደለንን ሰው ችላ ብሎ ህመሙን ተቋቁሞ ራስ ላይ ማተኮርና ራስ ላይ ለመስራት መወሰን እጅግ ከባድ ስለሆነ፣ ለዚህም ብዙዎች ሰዎች ያቆሰሏቸውን ቁስል ያስታመሙ ለዘመናት የሚቆዩት ከረጅም ጊዜ ስቃይ በላይ ለአጭር ጊዜ ተሰቃይተ ረጅሙን የፈውስ ጊዜ ለማጣጣም ካልወሰን ሕይወት ልክ ለዘመናት በእስር ቤት እንደኖረ ሰው መሆኑ አይቀርም። ከእስር ቤት ውጪ ሕይወት ያለ አይመስለውም። ነፃነ ተብሎ ቢለቀቅም የእስር ቤቱ ኑሮ ከማንነቱ ጋር ተዋህዷልና ወደ እስር ቤቱ ለመመለስ ማሰቡ አይቀርም።
አዎ፣ ስቃይህን በጥንቃቄ ምረጥ። ራስ ላይ ማተኮር ባትፈልግ፣ ለጥልቅ ስቃይ ባትጋለጥም፣ ስቃይህ ግን ማብቂያ አይኖረውም። በተቃራኒው ራስ ላይ ለማተኮር ከወሰንክ፣ ስቃይ ከባድና ጥልቅ ነው። ነገር ግን ጊዜው በጣም አጭር ነው። ከዛም በላይ በስተመጨረሻ የሚያደርስ ቦታ እጅግ የተለየ ነው። መልፋትህ ካልቀረ ራስህን ለመቀየር ልፋ። መድከምህ ካልቀረ ራስህን ነፃ ለማውጣት ድከም። በመካከለኝነት ሕይወት ትርፍ አልባውን ስቃይ ተለማምዳ አትቀመጥ። ሕይወት አንድ ነች። የምትኖረው አንዴ ነው። በውጣ ውረድ መሃል የሚፈጸም ጀብድ ከሌላት ደግሞ አሰልቺ ትሆናለች። ከጀብዶች የላቀው ጀብድ፣ ከድልም የሚበልጠው ድል ደግሞ ራስን አሸንፎ በሁለት እግር መቆም መቻል ነው። ራስን ሳያውቁ ራስን ማሸነፍ የለም። ራስ ላይ ሳያተኩሩ፣ ለራስ ቅድሚያ ሳይሰጡና ውስጥን ሳይመለከቱ በዘመናት የተገነባውን የወረደ ማንነት ድል ማድረግ አይቻልም። እውነት ነው፣ ሕይወት ስቃይ አላት። የስቃይዋን ጊዜ የማራዘምም ሆነ የማሳጠር ምርጫ ግን አንተ ብቻ። ጥቂቶች ዋጋ ከፍለው ነፃ ወጥተዋል። ብዙዎች ግን ማብቂያ የሌለው ዋጋ እየከፈሉ ድግግሞሽ ሕይወት ይኖራል። የምትከፍለው ዋጋ ተመን አውጣለት። ለስቃይ መጨረሻውን አበጅ። ራስ ላይ ለመስራት ጨክን። የተለየውን ማንነትም ለመገንባት ቆርጠህ ተነስ። መሳሪያ ታጥቃችኋል። ማንም ምንም ሊቋቋመው የማይችል አንጀት አርስ ብርቱ መሳሪያ። ከተጠቀማችሁበት ሕይወታችሁን ያሻግረዋል። ካልተጠቀማችሁበት ስቃያችሁን ያበዛዋል። ባሻችሁት ልክ ይወነጨፋል። እንደፈለጋችሁት ወደፊት ይመራችኋል። እንደፈቀዳችሁለት ከችግር ያወጣችኋል። ሕይወትን ቀላልና ግልጽ ያደርግላችኋል። ማንም የማይሰጣችሁን ኃይልና ብርታት ያጎናጽፋችኋል። ይህ መሳሪያችሁ የተረጋጋ አእምሮ ነው። የሰከነ፣ በየትኛውም ሁኔታ ውስጥ የማይበገር፣ የማይደነቅ፣ የማይሸበር የተረጋጋ፣ ሰላሙን የሚያስቀድም፣ ከሁኔታዎች በላይ የሆነ፣ ራሱን ጠንቅቆ የሚያውቅ፣ ራሱንም የገዛ አእምሮ ነው። ቀላል ነገር የታጠቃችሁ እንዳይመስላችሁ። ዕጣ ፋንታችሁ በእጃችሁ ነው። የሰው ልጅ ብርቱ ነው። የብርታቱ ምንጭም የተረጋጋ አእምሮ ነው። ስሜታዊነት ከራስ አልፎ ዓለምን ሲያፈርስ ተመልክተናል። በሁኔታዎች አቅጣጫ መነዳት ብዙ መንገድ ሲያስት ተመልክተናል። በከባባድ የሕይወት ፈተናዎች መሃል ሆናችሁ ምን ታደርጋላችሁ? እግሬ አውጪኝ ብላችሁ ወዳገኛችሁት አቅጣጫ ትሮጣላችሁ ወይስ ቆም ብላችሁ የሚያዋጣችሁን አቅጣጫ ትመርጣላችሁ? አዎ፣ የትኛውም ከባድ መሳሪያ ሊያመክነው የማይችል ራሱን በራሱ መከላከል የሚችል ትልቅ የሕይወት መሳሪያ ታጥቃችኋል። ለትንሽ ነገር አትዋከቡ። ለቀላል ነገር ራሳችሁን አታስጨንቁ። በምንም ሁኔታ ውስጥ መረጋጋትን ልመዱ። ምንም ቢፈጠር ምን በፍጥነት ምላሽ ከመስጠት ተቆጠቡ። ሐሳብ ያለው አዋቂ፣ አቋም ያለው ብርቱ ሰው ለጠለቀው ሐሳቡ ጊዜ ይወስዳል። አቋሙን ለማራመድ ፊት ለፊቱን ያጠናል። በየጊዜው ፈተና ይምጣባችሁ። በየሰዓቱ ነገሮች ይወሳሰቡ። በተደጋጋሚ ያላሰባችሁት ክስተት ይፈጠር። ራሳችሁን ግዙ። ከባድ መሳሪያችሁን ምዘዙ። ሁኔታውን እንዳመጣጡ አስተናግዱት። የዓለም አብዛኛው ሕዝብ ሳያስብ የሚወስን፣ ሳያቅድ የሚያደርግ፣ የማይፈልገውን ሕይወት መርጦ የሚኖር ቢሆንም እናንተ ግን አስባችሁ ወስኑ።
አስቀድማችሁ አቅዳችሁ አድርጉ። በትክክለኛው መንገድ የምትፈልጉትን ሕይወት መርጣችሁ የምትኖሩ አይነት ሰዎች ሁኑ። የሰው ልጅ ጥበቡም ዕውቀቱም አለው። ነገር ግን አጠቃቀሙን የማያውቅ ከሆነ ስላለው ብቻ የሚያገኘው ጥቅም የለም። አዎ ጀግናዬ፣ ብዙዎች ቢስቁብህ ተረጋግተህ ተራ በተራ አይናቸውን ተመልከት። ብዙዎች ሊተቹ ቢሞክሩ ተረጋግተህ በቀጭን ፈገግታ ተመልከታቸው። ብዙዎች የማይገባህን ስም ቢሰጡ ተረጋግተህ ፊትህን አዙረህ ጥላሃቸው ሄድ። ለሁሉም ነገር ተመጣጣኝ ምላሽ መስጠት ላይኖርብህ ይችላል። ምላሽ ተመጣጣኝ ከመሆንም በላይ የሚበልጠው እንዲሆን የማድረግ አቅሙ አለ። እልህና ነገርን መብላት የሽንፈት ምልክት ነው። እርጋታን መገለጫ አድርግ። አሸናፊዎች በነገር አንጀታቸውን አይበሉም። አሸናፊዎች ከነርሱ ፍቃድ ውጪ በሆነ ጉዳይ ሲብሰለሰሉ አይኖሩም። በተረጋጋ አእምሮህ እንጂ በውጪው ጫጫታ አትገዛ። በጥልቁ ሐሳብህ እንጂ በጥቃቅን የሰፈር ወሬ አትመራ። ከብዙ አቅጣጫ የከባድ መሳሪያ ድምፅ ብትሰማም ያንተውን መቼና እንዴት መጠቀም እንዳለብህ በሚገባ አወቅ። መሳሪያ ስላለህ ብቻ የምትመዘው ሳይሆን ያለህም ቢሆን የምትጠቀምበትን ትክክለኛ ጊዜ የምትጠብቅለት ሊሆን ይገባል። ጥቃቅን ችግሮች አድገው የጭንቀት መንስኤ ይሆናሉ። ሰላምን ያሳጣሉ፣ ሕመምን ያስከትላሉ። ከስር መሰረታቸው መቀረፍና መወገድ ሲኖርባቸው በቸልተኝነት በመተዋቸው መዘዛቸው ብዙ ሆኖ ይገኛል። አሉታዊ የተባሉት ሐሳቦችም ለእነዚህ ችግሮች ዋነኞቹ መንስኤዎች ናቸው። በትንሹም በትልቁም ሆድ የሚብስ ለማማረር የቀረብክ፣ ለአሉታዊነት የፈጠንክ፣ ምስጋናን የዘነጋህ ከሆንክ እምቅ አቅምህ እያነሰ ማንነትህ እየወረደ መልካም ስብዕናህ እየተመረዘ በፍቃድህ ነፃነትህን እያጣ ተናዳጅና ወቃሽ ሆነ ትቀራለህ። አስተዋይ ልቦና የሚያስብ የሚያመዛዝን አእምሮ አለ። እርሱም ከአሉታዊነት የጸዱ አዎንታዊነት ላይ የተመረኮዙ ሐሳቦችን ታስተጋባ ዘንድ ይረዳሃል። በአሉታዊነት ዓለም ድንቅ ተአምራት አይኖሩም። አስደማሚ ክስተቶች አይታሰቡም። የተሻሉ አማራጮች መኖራቸውም አይታወስም። በምሬት ተጀምረው በምሬት የሚያልቁ ቀናቶች ብቻ ይደጋገማሉ። የትኛውም ሥራ ችግርና ክፍተቱ ብቻ ጎልቶ ይወጣል። አዎ ጀግናዬ፣ ከአሉታዊነት ተጠበቅ። አሳሪ ሐሳቦችን ፍታቸው። አሰናካይ እይታዎችህን ተፋታ። በግዴታ ሳይሆን ፈልገህና መርጠህ አሉታዊ ሰዎችን ከሕይወት አስወጣ። ራቃቸው። ከእነርሱ ጋር ከመመሳሰልህ በፊት ተነጥላቸው ሂድ። እነርሱም እንዳንተው ሐሳብ አላቸው፣ ጽኑ አቋም ይኖራቸዋል። ይቻላል ስትላቸው ባይቻልም ይመልሱልሃል። ልታስረዳቸው ብትሞክር የማትችልበትን መንገድ በሚገባ ያብራሩልሃል። ባለህ ብትኮራም እነርሱ የተሻለ ኑሯቸው ሲያማርሩ ትመለከታለህ። ችግር ካፋቸው አይጠፋም። ዘወትር ሌላ አካል ለመውቀስ ቆርጠው ተነስተዋል። ኃላፊነት መውሰድ የሚባል ነገር አይወዱም። የችግሩ ግዝፈት እንጂ መፍትሄው አይታያቸውም። አሉታዊነት ጨለማ ሳይኖር ድቅድቁን ጨለማ፣ ችግር ሳይኖር ግዙፉን ችግር፣ ምንም ጉድለት ሳይኖር የበዛውን እጥረት የመፍጠር አቅም አለው። አዎ ሐሳብ ይታሰራል፣ አቅም ይገደባል። በምን? በአሉታዊነት፣ በወረደና በዘቀጠ አመለካከት። ለውጥን የሚዘክሩ ሐሳቦች፣ የተሻሉ አማራጮች የማይማርከውና የማያስደስተው ሰው
በፍጹም የእድገት ሐሳብህ ደጋፊ ሊሆን አይችልም። ለዓመታት ስታቅደው የኖርከው ግዙፍ ተግባር በአንድ አሉታዊ ሐሳብ ብቻ ዋጋ ሲያጣ፣ አፈር ሲሆን፣ ወደ ምንም ሲቀየር ልትመለከት ትችላለህ። ማሰብ የሚከብደው፣ ማቀድ የሚሳነው፣ መመኘት የማይችል ሰው የለም። ነገር ግን ከብዙ አቅጣጫ የሚመጡ አሉታዊና የወረዱ ሐሳቦችን እንዴት መጋፈጥና ማለፍ እንዳለበት የሚያውቀው እጅጉን ጥቂት ነው። ማንም ሰው ያንተን ህልም አይቻልም ቢልህ የማይችለው እርሱ እንጂ አንተ አይደለህም። የሚያወራው ከራሱ እይታ ወይም ፐርስፔክቲቭ እንጂ ካንተ አይደለም። ሐሳቡ የእርሱ እንጂ ያንተ አይደለም። በእይታዎች ከተሻልክ፣ በሐሳብህ ከበለጥክ፣ በውሳኔዎች ካሸነፍክ፣ በራስህ ከተማመንክ ማንም አያስቆምህም። የምሬት ማዕት ሲደረድሩልህ በምስጋና ታከሽፈዋለህ። መሰናክሉን ሲዘረዝሩልህ ድልድዩን ትዘረዝርላቸዋለህ። ፍርሃታቸውን ሲያስረዱ ድፍረትህን ታስረዳቸዋለህ። አሉታዊነትን በአዎንታዊነት፣ ምሬትን በምስጋና፣ ችግርን በመፍትሄ፣ ፍርሃትን በድፍረት ተጋፍጣ አሸንፋቸው። በይቻላል መንፈስም ችለህ ተገኝ። ዛሬ ከፍታ ላይ ያላችሁ፣ ዛሬ ዓለምን በመዳፋችሁ የጨበጣችሁ የመሰላችሁ፣ ዛሬ ምቾት ያንገላታችሁ፣ ሕይወት የመረጠቻችሁ፣ ኑሮ የፈካላችሁ፣ በላይ ስኬት የተደረበላችሁ፣ ወዳጅ ዘመድ ፈላጊ አጨብጫቢ የበዛላችሁ አስተውሉ። አንድ ቀን ዝቅ ትሉ ይሆናል። አስተውሉ። የሆነ ጊዜ ያገኛችሁትን ሁሉ ታጡ ይሆናል። አስተውሉ። የሆነ ሰዓት ብቻችሁን ትቀሩ ይሆናል። ዛሬ ዝቅታ ላይ የተገኛችሁ፣ ዛሬ ዓለም የናቀቻችሁ፣ ዛሬ እድል የጠመመባችሁ፣ ወዳጅ ዘመድ የራቃችሁ፣ ግፊት ጥላቻን የተቸራችሁ፣ ሳትፈልጉ ብቻችሁን የቀራችሁ፣ ሕይወት ፊቷን ያዞረችባችሁ፣ ስኬት እንደ ሰማይ ደስታም እንደ ጨረቃ የራቀቻችሁ አስተውሉ። ዝቅታ መጨረሻችሁ አይደለም። አስተውሉ። በዓለም እንደተናቃችሁ አትቀሩም። አስተውሉ። ብቸኝነት የዘላለም ዕጣ ፈንታችሁ አይደለም። ጊዜ በጊዜው ይፈርዳል። ትክክለኛው ሰዓት ሁሉን ነገር ያስተካክላል። ገዢ የነበሩ ተገዢ ይሆናሉ። መሪ የነበሩ ተመሪ ይሆናሉ። በተቃራኒውም ተገዢ የነበሩ ይገዛሉ። ሲመሩ የነበሩ የመሪነትን ዙፋን ይረከባሉ። ስታገኙም ስታጡም፣ ስትሄዱም ስትመለሱም፣ ሲያልፍላችሁም ሲያልፍባችሁም ስሜታችሁን በልክ አድርጉት። አዎ፣ ጊዜ ይፈርዳል። ጊዜ ሁሉን በግልጽ ያሳያል። ጊዜ ስንዴውን ከእንክርዳዱ፣ ደጉን ከክፉ፣ መልካሙን ከጎጂው ይለያል። አለኝ ብላችሁ አትመጻደቁ። አጣው ብላችሁም አንገት አትድፉ። ሰጪም ነሺም ፈጣሪ መሆኑን አስታውሱ። ማግኘታችሁ አጥፊያችሁ ከሆነ አይሰጣችሁም። ማጣታችሁ የሚጎዳችሁ ከሆነ ይሰጣችኋል። ችግር በዝቶባችኋል ማለት እግዚአብሔር ከሰው ሁሉ ለይቶ ይጠላችኋል ማለት አይደለም። ምቾት በምቾት ሆናችኋል ማለትም ፈጣሪ ከሰው ሁሉ ለይቶ ይወዳችኋል ማለት አይደለም። አንዳንድ ነገር የሚሆነው በምክንያት ነው። ቻዩን ፈጣሪ ያውቃል፣ ደካማውንም እርሱ ያውቃል። እርሱ የሰጣችሁን የሰጠበትን ምክንያት የሚያውቀው ራሱ ብቻ ነው። የእናንተ ድርሻ መቀበልና መቀበል ብቻ ነው። ባለስልጣኑ ባለበት ስልጣን ፈላጊ አትሁኑ። ፈላጭ ቆራጩ እያለ በእርሱ ሥራ ጣልቃ አትግቡ። ሕይወት ምርጫ ነች። አንዳንድ ወሳኝ ሁነቶች ግን የፈጣሪ ገጸ በረከቶች ናቸው።
ሮጣችሁ ማምለጥ ከማትችሉት ነገር ስር አትሩጡ። መጨነቅ፣ መጠበብ፣ መዋከብ ለማያስተካክለው ነገር ራሳችሁን አታስጨንቁ። ራሳችሁን አታዋኩ። ጀግናዬ፣ ከቀረበልህ የመምረጥ ምርጫ አለ። የተመረጠልህን ግን ከመምረጥ በላይ የመኖር ግዴታ አለብህ። የትናንት ድካምህ፣ የዛሬ ጥረትህ፣ የአሁን ልፋትህ ፍሬ የሚያፈራበት ጊዜ አለ። የተሻለ ነገን ቁጭ ብለህ አትመኝ። ያለ ሥራ መልካም ነገር እንዲገጥም አትፈልግ። ጊዜ ሁላችንም ላይ ፈጣሪ የሾመብን ፈራጃችን ነው። ማንም ያልሰራውን ያገኝ ዘንድ አልታዘዘለትም። ማንም ያልደከመበት እንዲሰጠው አልተፈረደለትም። ዛሬ የትም ሁን፣ አሁን ምንም ሥራ፣ ነገር ግን በሥራህ የምታምን ነገህን መቀየር የምትችል ሰው ከሚያስብልህ በላይ ፈጣሪ እንደሚያስብልህ ካመንክ በእርግጥም ምንም ነገር ሊቀየር ይችላል። የትኛውንም ከባድ ጊዜ ማለፍ ትችላለህ። ድህነት የሕይወት ዘመን ዕጣ ፋንታ አይደለም። ማጣት፣ መቸገር፣ መገፋት የተፈረዱብህ ፍርጃዎች አይደሉም። ላንተም ቀን እንደሚመጣ፣ ላንተም ፀሐይ እንደሚወጣ፣ ሕይወትህ በአምላክ ጸጋና በረከት እንደሚታነጽ ከልብህ እመን። እየተገፋህ እየተጠላህም ቢሆን ጊዜ ከፍ ያደርግሃል። ዛሬ ብትረሳም በሞገስ በግርማ አበይት የምትሆንበት ጊዜ ይመጣል። በራስህም ሆነ በፈጣሪ መቼም ተስፋ እንዳትቆርጥ። ማንም ምንም ይበልህ፣ የራስህን ነገር ግን ለራስህ ብቻ ያዘው። ማንም እንዴትም ይጠይቅህ። መናገር የሌለብህን የግል ጉዳይ ለማንም አትናገር። ሕይወት የራሷ ሸክም አላት። ምስጢርን ማባከን ከተጨመረባት ደግሞ ሸክሟ እጅግ ይጨምራል፣ ውስብስብነቷም ይባባሳል። ቀላል ሕይወት ለመኖር አንደኛው የምታደርገው ነገር ብቻን ማድረግ የሚገባህን ነገሮች ብቻን ማድረግ ነው። ችግርህን ስትነግረው ሁሉም ሰው ጆሮ የሚሰጥ የምርም ሊረዳህ እንዳልሆነ ወቅ። ግማሹ ያንተን ችግር ከራሱ ጋር እያነጻጸረ ይጽናናብሃል። ግማሹም ነገ በክፉ ቀን ስምህን ሊያጠፋበት ይጠቀመዋል። ምንን ምስጢር አድርገ ከራስህና ከፈጣሪ ጋር ማውራት እንዳለብህ ወቅ። ለሰዎች የምታጋራው ሐሳብም ምን እንደሚያስከትልብህ አስቀድመ መርምር። ስታወራው እንደሚቀልህ ብቻ ሳይሆን ወሬው የሚያመጣውን የከፋ መዘዝም ለመቋቋም ራስህን አዘጋጅ። አትፈለጉ፣ ፈጣሪ ይፈልጋችኋል። አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። ተገፉ፣ ተጠሉ፣ ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። አቀቅራችሁ አትቀሩም፣ ለእናንተም ቀን አለ። እንደተገለላችሁ አትቀሩም። የምትፈለጉበት ጊዜ ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቀት አዳምጡ፣ ራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁም ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ሁለንተናዊ ማንነታችሁ እንደሚቀየር ወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰበት ያውቀዋል። ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ ዕቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን ከጀርባው ምን ይዞላችሁ እንደሚመጣ አታውቁምና ይሁን ያሳምማችሁ፣ ያቁስላችሁ፣ ያስለቅሳችሁ፣ ልባችሁን አደንድናችሁ ራሳችሁን አበርትታችሁ ጠብቁ።
አትፈለጉ። በምትኩ ፈጣሪን ፈልጉ። አትወደዱ። በምትኩ ራሳችሁን ውደዱ። እያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳች ነገር ያለ ምክንያት አይሆንም። ምንም ነገር ምንም ላያመጣ አይከሰትም። አንድ ሰው ከከፍታው እንደሚደርስ ከተረጋገጠ የግድ ትሁት የሚያደርገው በብዙ መንገድ የሚሰራው በእያንዳንዱ እርምጃው የፈጣሪውን ሥራ እንዲያስታውስ የሚያደርገው ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። ብዙ ለፍቶ ብዙ ጥሮ ሕይወቱን የቀየረ ሰው እንዴትም ትዕቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮቹ ውጤት ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለእናንተ ቦታና ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰዎችን ለማስደሰት ወይም በሰዎች ለመፈለግ አይደለም። ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትረሱት ሰው ባይፈልጋችሁ ብዙ አትደነቁ። ማንም ሰው የወደቀን አይፈልግምና መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስና ፈጣሪን ማማረር ሁኔታችሁን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳገዱ፣ 10 ውደቁ፣ 10 ተነሱ። ተስፋ ቁረጡ፣ እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁን ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ መኑ። ጽኑ እምነታችሁ የትኛውንም ከባድ የሕይወት መሰናክል እንደሚያሻግራችሁ ወቁ። ከማንም ጋር ከማውራት በፊት ከራስ ጋር በጥልቀት ታወራለህ፣ ትወያያለህ፣ አቅምህን ትለካለህ፣ ክህሎትህን ትመዝናለህ። የሚገባህንና የምትፈልገውንም በዝርዝር ታስቀምጣለህ። ማንም የማያውቀውን ንግግር ከራስ ጋር ተነጋግረሃል። የቅርብና የሩቅ ዕቅዶችህን ለራስ አሳውቀሃል። አንዳንዴ ራሳችንን የማናውቅ ቢመስለንም በሚገባ እናውቀዋለን፣ እንረዳዋለን፣ እናስብለታለን። ለዛም ነው ዘውትር የተሻለና የላቀ ነገር የምንመኝለት። ምኞታችንም ባዶ እንዳይሆን በተደጋጋሚ ለራሳችን ቃል እንገባለን። ይህንን በዚህ ሰዓት አድርገዋለሁ፣ ይህንም በዚህ ጊዜ አገኛለሁ፣ ከዛም እዚህ ቦታ ደርሳለሁ፣ ያሰብኩትን ለራሴ ያሳካለሁ እያልን ተራ ምኞት የሚመስሉ ቃላትን ራሳችን እንናገራለን። በሂደትም ከተራ ቃልነት በዘለለ ራሳችን ቃል መግባት እንጀምራለን። አዎ ጀግናዬ፣ እንዳትሰብረው፣ እንዳታደርገው፣ እንዳትሞክረው። ራሴ የገባኸውን ቃል በፍጹም እንዳትሰብር። ቃልህን በሰበርክና ባጠፍክ ቁጥር ራስህን እየሰበርክ አቅምህን እየገደልክ ወኔህን እያኮሰመንክ ትሄዳለህ። እርግጥ ነው ለራሴ የምትገባውን ቃል ካንተና ከፈጣሪ በቀር የሚያውቅ ሰው የለም። ቃልህን ስትሰጥ የሚያይ የሚሰማ ተመልካች ምስክር አይኖርም። ነገር ግን ሕሊና ሁሌም አብሮህ አለ። በእያንዳንዱ የራስ ለራስ ንግግር በጥልቀት ይከታተልሃል፣ ያደምጥሃል። ለራሴ የምትሰጠውን እያንዳንዱን ግምት
በሚገባ ያውቃል። ከዚህ በፊት ለራስህ ቃል ገብተህ ያላደረግከውን ነገር አስታውስ። ውስጥ ምን ያክል እንደተሰበረ ትዝ ይልሃል? ራስህን ለሰዎች ለማረጋገጥ ስትሯሯጥ የገዛ ማንነትህን፣ አቅምህን፣ ብርታትህን ታጣለህ። ቃልህን ታጥፋለህ። ለራስህ ባዳ ትሆናለህ። ከራስህ ጋር መጋጨት የጀመርክ ዕለት ውድቀትህም ፍጥነቱን ይጨምራል፣ ወደ አንተም ይቀርባል። አንድ ሁለቴ ቃልህን ላትጠብቅ ትችላለህ። ሲደጋገም ግን ከመሰላቸትህና በራስህ ከማፈርህ የተነሳ ራስህን እንደ ሰነፍና ቃል አባይ እንድትቆጥር ሊያደርግህ ይችላል። አዎ፣ ተሳስተህም ቢሆን ደጋግመህ ለራስህ ከሰጠኸው ክብር እንዳታንስ። ለገባህለት ቃል ባዳ አትሁንበት። ለሰዎች የገባኸውን ቃል ባትጠብቅ ሰዎች ይወቅሱ ይሆናል። ለራስህ የገባኸውን ቃል ካጠፍክ ግን ወቃሹም ተወቃሹም ራስህ ትሆናለህ። ልክ ነህ፣ ልክም አይደለህም የሚልህ ሌላ ሰው ሳይሆን ራስህ ነህ። ራስህን ቀና የምታደርገው፣ ብርታትህን የምትጨምረው፣ አቅምህን የምታሳድገው በቅድሚያ ለራስህ የገባኸውን ቃል በታማኝነት መጠበቅና ማክበር ስትችል ብቻ ነው። ከራስህ ጋር ለምታወራው እያንዳንዱ ንግግር ትኩረት መስጠት ጀምር። ለራስ መታመን፣ የራስን ቃል ማክበር፣ መጠበቅ፣ መፈጸም በየትኛውም ዘርፍ ሕይወትህን ስኬታማና ደስተኛ ያደርገዋል። በቻልከው መጠን ለራስህ የገባኸውን ቃል ላለማጠፍ፣ ላለመስበር ሞክር። በአጋጣሚም ሆነ ሁን ብለህ በጫና ብዛት ካጠፍክም ለራስህ ይቅርታ አድርገህ ዳግም ላለመድገም ራስህን አጠንክረህ ተመለስ። በዛው ልክ የራስህን ቃል መጠበቅ ከቻልክ፣ ለቃልህ ከታመንክ የትም ልትደርስ እንደምትችል አትጠራጠር። ክህደት ተፈጽሞብኛል ብለህ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስህን አታስቀምጥ። ታማኝነት በሄድክበት ሁሉ የሚከተልህ ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው እወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስህን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ፣ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን
ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ፣ በሚገባ አስቡ። በነፃነት አስቡ። በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት። ብቸኝነትን አትሽሹ። ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑ? በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ። እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ። ጥፋት ሳታጠፉ የማንንም በደል አትቀበሉ። በሰው መበደላችሁ ሳያንስ ዳግም ራሳችሁን አትበድሉ። በወቅቱ ሁኔታውን መቀበል ከባድ ቢሆንም ስራው ያውጣው የማለት ብርታት ይኑራችሁ። ያመናትን ሰው የከዳች ነፍስ መቼም ረፍት እንደማታገኝ አስታውሱ። አዎ ጀግናዬ፣ ሰውን ማመንህ ሞኝነት አይደለም። ራስህን አሳልፈ መስጠትህ ጥፋት አይደለም። ምናልባትም
ጥፋት ሊሆን የሚችለው ሁሉም ሰው ልክ እንዳንተው ታማኝና ቃሉን የሚጠብቅ እንደሆነ ማሰብ ሊሆን ይችላል። አንዳንዴ ያንተ ታማኝ መሆን ከመከዳት ላያድንህ ይችላል። ያንተ ጥሩና ሩህሩህ ሰው መሆን ከመገፋት ላያድንህ ይችላል። ሕይወት እንግዲህ እንደዚህ ነች። አንተ ከልብህ ታማኝ የልቤ የምትለው ሰው ግን ከዳተኛ፣ አንተ መልካም ሰው የእኔ ብቻ የምትለው ሰው ግን አስመሳይ መሰሪ ሊሆን ይችላል። እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ በገዛ ራስህ አትጫወት። አንዴ የፈሰሰ ውሃ አይታፈስም። አንዴ የተሰበረ ልብም እንደ ቀድሞ ሊሆን አይችልም። እውነታውን ለማድበስበስ አትሞክር። የሆነብህን አምነህ ተቀበል። ዓለም ከጥቂት ከሃዲዎች በላይ ልክ እንዳንተ ባሉ ብዙ ታማኞች የተሞላች እንደሆነች እወቅ። ሰው ያቆሰለውን ልብህን ፈጣሪ በሰው ዳግም እንደሚያክመው እመን። በአንድም ሆነ በብዙ አጋጣሚ ሰዎች እንድናምናቸው ያደርጉናል። ወሳኝ ነገሮችን እንደሚያደርጉልን፣ እንደሚደግፉን፣ ከጎናችን እንደሚቆሙ፣ እንደሚያበረቱን ቃል ይገቡልናል። የእሺታ ቃላችንን፣ የእምነት ድርሻችንን ይወስዳሉ። ነገር ግን ባላሰብነው መንገድ ቃላቸውን ሲያጥፉ፣ ሊታመኑለት ሳይችሉ ሲቀሩ የረሱትም ሊመስሉ ይችላሉ። በዚህ ሰዓት አምነን የጠበቅነው ተስፋችንን የሞላው ድጋፍ ይሆነናል ብለን ያሰብነው ሰው ሸብረክ በማለቱ አብረን ሸብረክ ማለት ለራሳችን ከገባነው እምነት በተሻለ የእርሱን ቃል ማመን ከራሳችን ሐሳብ ይልቅ የእርሱን ሐሳብ የማስቀደም ዝንባሌ ካለን አሸናፊነታችን ምኞት ብቻ፣ እድገታችንም ቅዠት ብቻ ሆኖ የሚቀር ይሆናል። አዎ ጀግናዬ፣ አያበቃም። ያመኑብህ ሰዎች እንኳን እምነታቸውን ቢያነሱ አንተ በራስህ እስካላመንክ ምንም ነገር አያበቃም። ቃላቸውን የሰጡህ ነገር ግን ቃላቸውን ያልኖሩ ሰዎች እንኳን ቢያጋጥሙ ለራስህ ቃል እስካልታመንክ ድረስ አስደናቂው የሕይወት ጉዞ አያበቃም። ማንም ባይኖረኝ አምላኬ ከኔ ጋር ነው። ለራሴ እኔ ያለው ብለህ እስካላመንክ ድረስ አንዳችም የከፍታ ጉዞ አያበቃም። ጥሩ ተማሪ በመሆን ብቻ አንዴ ከደረሰብህ ክህደት ተገቢውን ወሳኝ ትምህርት ትወስዳለህ። ማንን መቼ እንዴት ማመን እንዳለብህ ትረዳለህ። ከማን ምንን መጠበቅ እንደሚገባህ ትገነዘባለህ። ችሎታ በራስ መተማመንህንም የሚያካትት ይሆናል። አዎ፣ መቼም ቢሆን እንደ ራስ የሚሆንልህ ሰው እንደሌለ አስታውስ። 10 ጊዜ ቃል ቢገባልህ እንድታምንበት እድሉን ቢሰጥ ማንም እንደ ራስ አድርጎ አስቦ ተጨንቆ አውጥቶ አውርዶ ላንተ ጉዳይ ሊሯሯጥ አይችልም። ዋጋህን ለራስ አውጣ። መታመን የማይገባውን እያመንክ ቃልን በተግባር መፈጸም ከማያውቀው ቃል እየወሰድክ የመደገፍ ሐሳብ እንጂ ተግባር ከማያውቅ እየጠበቅ ራስህን ወደ ውድቀትና ሽንፈት አትሳበው። ማንም ስላልታመነልህ ከቃሉ በላይ ጥቅሙን ስላስቀደመ ካንተ በላይ ለራሱ ስለወገነ ካንተ በላይ ራሱን ስላስቀደመ ብዙ አትደነቅ፣ አትገረም፣ አትረበሽ። አዎ አንተ ብትሆን አታደርገው ይሆናል። አንተን ያልሆነ ሰው ግን ሊያደርገው ይችላል። ይህ ሆኖብኛል የሚል እሳቤ ይዘህ ግን እንዳታቆም። ማንም ስላላመነብህ፣ ማንም ከጎንህ ስላልቆመ፣ በተደጋጋሚ ስለወደቅ፣ የትናንት ጠባሳ ስላገረሸብህ፣
ዛሬን ማሸነፍ ስለቸገረ በፍጹም እንዳታቆም። በውስጥ የሚመላለሱ ሐሳቦች በሙሉ ወደ ምድር እስካልወረዱና በተግባር እስካልታዩ ድረስ ሐሳብህ አያበቃም። ማለምህ አይቆምም። መመኘትህ አይገታም። መናፈቅህ አይቀርም። በራስ አሸንፈ እንቅልፍ የነሱህን ሐሳቦች ቋጥ። ጀርባ የሰጡህን ሰዎች አስደምም። ራሱ የተማመነውን ማንነትህንም አኩራው። ትልቅ አገር አለ። ከትልቅ ቤተሰብ ተገኝተሃል። ከትልቅ ማህበረሰብ ወጥተሃል። ጀርባህ በሙሉ ትልቅ ብሩክና ድንቅ ነው። በመልካም ስራቸው፣ በጀግንነታቸው፣ በጥንካሬያቸው፣ ባይበገሬነታቸው ግሩም ሀገር ያስረከቡ፣ ከምንም ከማንም ጠብቀው የሰጡ፣ እምነት የነበራቸው፣ ዘወትር ፈጣሪያቸውን በመማፀን ብርቱ ጠንካራ የሆኑ አስገራሚ አባቶች፣ ድንቅ እናቶች ነበሩ። አምላክን ማመን እስኬት እንደሆነ በተግባር አሳይተዋል። ያለምንም ጥርጣሬ ዘራቸውን ይዘራሉ። ዝናብ ስለመኖሩ አይጨነቁም። በቂ ፀሐይ ስለመገኘቱ አያስቡም። ከዘሩት በኋላ ስራውን የሚሰራው አምላክ እንደሆነ ከልባቸው ያምናሉ። ስለዚህ የራሳቸውን ድርሻ ተወጥተው የቀረውን ኃላፊነት ለእርሱ ይሰጡታል። ከሚያስደንቀው ሥራ ብዙ ተምረዋል፣ ብዙ ተረድተዋል። መቼ፣ እንዴት፣ ምን ማድረግ እንደሚችል ያውቃሉና በመንገዳቸው ሁሉ አምላካቸው እንደቀደመ፣ ሥራውን እንደሰራ፣ ሕይወታቸውንም እንደመራ ነው። አዎ ጀግናዬ፣ መንገዱን ምረጥ። የእምነትን መንገድ፣ የጽናትን መንገድ፣ የታላቅነትን መንገድ ምረጥ። በሕግጋቱ ተመራ፣ ቃሉን አክብር፣ በሕልውናው ተማመን፣ በሥራዎቹ እመን። እምነት የጎደለው ሐሳብ ባይታሰብ ይመረጣል። ምክንያቱም እውን ከመሆን ይልቅ በየቦታው ተበታትኖ የመቅረት ዕድሉ ሰፊ ነውና። መጥፎም ሆነ መልካም ከልብ የታመነ ካንጀት የተቀበሉት ደጋግሞ በማሰብ የሚያስተጋቡት የትኛውም ሐሳብ የሚሆንበት ጊዜ ባይታወቅም መሆኑ ግን የማይቀር ጉዳይ ነው። ሁሌም በተስፋ ውስጥ መኖር ከባድ ሊሆን ይችላል። ጽኑ እምነት ከታከለበት ግን ክብደቱ አንሶ በራሱ ኃይልና ብርታት እንዲሁም የጽናት ምክንያት ይሆናል። ፈጣሪውን የሚወድ ሰው አማኝ ነው። በየትኛውም መንገድ ቢሆን አንድም ሐሳቡ እንደተሳካለት አድርጎ ያመሰግናል፣ አሊያም እንደሚሳካለት አምኖ በጽናት ይጠብቃል። በግማሽ ልብ በጥርጣሬ የሚፈጽመው አንዳች ነገር የለውም። አዎ፣ የአምላክ መንገድ የታላቅነት መንገድ ነው። ከትቢያ ላይ ተነስተ፣ ከታች ከምንም ተነስተ ዋናው ከፍታ ላይ የምትደርሰው በፈጣሪህ እገዛ፣ በእርሱ መልካም ፍቃድ ነው። ሰው በራሱ ፍጹም ፍጥረት አይደለም። በአምላክ ቀዳሚነት ግን ለፍጹምነት የተጠጋን ጉዞ ተጉዞ እንከን አልባ በሚባል ደረጃ አልፎ ከፍታውን ተቆናጦ ይገኛል። ሁሌም የአምላክን መንገድ ምረጥ። ቅን፣ መልካም፣ በጎ አሳቢ፣ በጎ አድራጊ ሁን። በቻልከው መጠን መንገድህንም ውደድ። ለእህትህ ድረስላት። ለሰዎች መኖር ጀምር። ሰዎችን አክብር። መርዳት በምትችለው ሁሉ እርዳቸው፣ አግዛቸው፣ ከጎናቸው ሁን። አምላክ ሥራውን በአንተ ላይ አድሮ እንዲሠራ አድርግ። በአንተ በኩል እንዲመሰገን፣ እንዲታመን ኃላፊነትህን ተወጣ። መርምሮ ፈልጎ የማወቅን ጥበብ የሚያድል እርሱ ነው። ተጠቦ ተራቆ እንደገና ራስን መፍጠር፣ በድንቃ ድንቅ መንገድ መጓዝን የሚያስችል እርሱ ነው። ከውድድር፣ ከቅናት፣ ከማይረባ ንጽጽር ወጥተህ በአንተ ላይ ያለውን የፈጣሪ ተአምር ማስወጣት ጀምር። በአንተ አቅም፣
በተፈቀደልህ መጠን መስራት የምትችለውን በሚገባ እየሰራ ተገኝ። በረከትህን ጨምር፣ ሽልማትህንም አብዛ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።